አይቴ ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ሰዎች በኃያሉ እግዚአብሔር ስም እንደምንሰነበታችሁ አሜን። በምሕረቱ ቸርነት የሚጠብቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ እንግዲህ ያው ባለፈው ሰኞ ማታ የመልአከ ብርሃን አድማሱ ጀንበሬን የሕይወት ታሪክ የሚዘክር በመጠኑ አይተን ነበረ ክፍል አንዱ። ዛሬ ደግሞ ክፍል ሁለቱን ለማየት እንሞክራለን። በዛሬው የምናየው ልዩ መልአከ ብርሃን አድማሱ ጀንበሬን ልዩ የሚያደርጋቸው የአገልግሎት፣ የጠባይ፣ የንግግር እና እኛ የምንማርባቸውን የተለዩ ነገሮቻቸውን ለማየት ነው የምንሞክረው። እግዚአብሔር አምላካችን ምስጢሩንና ጥበቡን ይግለጽልን። ዛሬ በስፋት ከምናየው ነገር አንዱ በጽሁፎቻቸው ዙሪያ ነው የሚሆነው። ምክንያቱም ባለፈው ታሪክ ላይ እንዳየነው በመጀመሪያ የበገና መዝሙር በ150 ዳዊት ልክ በስንኝ አድርገው መዝሙር ሐዋዝ ምስለ መሰንቆ የሚባል መጽሐፍ አሳትመዋል። ከዚያ አዲስ ሰውነት በአብይ ጾም በሬዲዮ ያስተማሩት ተሰብስቦ አዲስ ሰውነት በሚል ታትሟል። ለሁለቱ መናፍቃን ለዘመንፈስ አብርሃና ለአባ አየለ ተክለ ሃይማኖት ፎካ ሃይማኖትና መርዶት አሚን አዘጋጅተዋል። መጨረሻ ላይ መጽሐፈ ቅኔ ዝክረ ሊቃውንትን እያዘጋጁ ነው እረፍታቸው የሆነውና እነዚህን ሲጽፉ የምክንያት አገላለጻቸው የአጻጻፍ ሂደታቸውን ሲገልጹ አድራሻ አገላለጽ እንዴት በዚያ ዘመን ምን ያህል አራያ የሚሆን የጽሁፍ ስልት እንዳላቸው የዛሬ ዘመን ጸሐፍትና አቀብተ እምነት እንድንማርበት አንዳንድ ነገሮችን ነው ዛሬ ለማየት የምንሞክረው። እንግዲህ አቀብተ እምነት ላይ ነው። ፎካ ሃይማኖት ያው መዝሙር ሐዋዝና አዲስ ሰውነት ትምህርቶች ናቸው፣ የተለየ ነገር የላቸውም። ፎካ ሃይማኖት ግን ለአቀብተ እምነት የተዘጋጀ መጽሐፍ ነው። ለአቀብተ እምነት የተዘጋጀ ለመልስ የተዘጋጀ መጽሐፍ ነውና ይሄንን የጻፉበትን አካሄድ ራሱ ስናየው እጅግ በጣም ምን ያህል የበሰሉ ኢትዮጵያዊ ሊቅ እንዲሆኑ በሚገባ ያሳያል። እጥር ምጥን ባለ አገላለጽ የመግለጽ ጥበባቸው መጀመሪያ መቅደም ሲሰሩ በጣም የሚገርም መቅደም ማለት ያው ከመጽሐፉ ፍሬ ነገር አስቀድሞ የሚገኝ ጽሁፍ የነገሩ መሪ ታውራሪ ማለት ነው ብለው ከዛ በኋላ ዮሐንስ አፈወርቅ ይደሎ ለዚያ ያነብብ ቅድመ ይዝክር ስሞ ለባለ መጽሐፍ ወምዝ ያንብቦ ይመሃል። አንድን መጽሐፍ የሚመለከት የሚያነብና የሚያስተምር ሰው አስቀድሞ የጸሐፊውን ማንነት ይወቅ፣ አማኒ ይሁን መናፍቅ ይወቅ፣ ከዚያ በኋላ ያንን መጽሐፍ ይማረው ያስተምረው ይላልና ብለው እኔም እንደዚሁ በዚህ መሰረት አስቀድሜ ስሜንና አድራሻዬን ቀጥዬ ይህን መጽሐፍ ለመጻፍ ያሰብኩበትን ምክንያት እያከታተልኩ ጽፋለሁ። በጣም የሚገርም አጭር የሆነ ገላጭ መቅደም ነው የተጠቀሙት። ከዛ በኋላ በጣም የሚገርም አድራሻቸውን የተጠቀሙበት መንገድ በሁለት መስመር ነው። ራሳቸውንና አድራሻቸውን በሁለት መስመር እኔ መልአከ ብርሃን አድማሱ ጀንበሬ የተወለድኩበትና የተማርኩበት ሀገሬ ዲማ ጊዮርጊስ፣ ይሄ ሀገረ ሙላዳቸውንና የትምህርት ቦታቸውን ተናገሩ። መልአከ ብርሃን የተባልኩበት ሀገሬ ብቸና ጊዮርጊስ፣ ይሄ ከረንት አድሬስ እለቱን በዚያ ዘመን የነበሩበትን ወይም የተሾሙበትን ቦታ በዚህ መንገድ ገለጹ። አበቃ። ስለራሳቸው በዚህ መንገድ እንዲሁኝ እንዲተምሬ በዚህ ራሳቸው ምንም መንገድ ራሳቸውን የማስተዋወቅ ስራ ላለመስራት ግን ደግሞ ማን ነው ይሄን መጽሐፍ የጻፈው ሲባል ባለቤቱ እንዲታወቅ ስማቸውን የት ነው ሲባል አድራሻቸውን ገልጸዋል። አለቀ። ከዛ በኋላ ግን ሞያዬ እንዲህ ነው የዚህ ይሄን ተምሬ በዚህ ምናምን አላሉ። በአጭር መንገድ ነው የገለጹት። ከዛ በኋላ ወደ ምንድን ነው የገቡት? ምክንያተ ጽሕፈታቸው ላይ ነው የገቡት። ይህን መጽሐፍ ለመጻፍ ምን እንዳነሳሳቸው በጣም የሚገርመው በትህትና ነው የጀመሩት። ይህንን ደግሞ ሲገልጹ የትልቅ ሰውነት መገለጫ አንዱ ትህትና ነው። ይህን መጽሐፍ ለመጻፍ ያሰብኩበት እኔ የማውቀውን ሌላ አያውቀውም በማለት ወይም ማንንም ሰው ለመንቀፍ ወይም የማንንም ሰው ስም ለማጥፋት አይደለም። አቀብተ እምነት ስለሆነ መልስ ስለሆነ የተነሱበት መንገድ በትህትና ነው። ወይም ደግሞ ይሄ ሌላ ሰው አይጽፈውም ብዬ አይደለም ብለው በትህትና ከጀመሩ በኋላ አጋጣሚ ሲጠቅሱ በ42 ዓመተ ምህረት
ተግሳጽና ምክር የተባለ ጽሁፍ ታትሞ በ45 ዓመተ ምህረት አየሁት። መጽሐፉ እጃቸው ላይ የደረሰው በ45 ነው፣ የታተመው በ42 ዓመተ ምህረት ነው። አየሁት። ምስጢሩ እንደስሙ ደስ የሚያሰኝ መስሎኝ እስክመለከተው ቸኮልኩ። ይሄ የመጽሐፍ አንባቢነታቸውን ጉጉት ኋላም በጠባያቸው በተለይ ልጃቸው ምርካ ክርስቶስ እንደገለጹት ማንኛውን መጽሐፍ አይመርጡም። ልቦለዱን፣ ታሪኩን፣ ፍልስፍናውን፣ የሃይማኖቱን የማንበብ ልምድ አላቸው ብለው ልጃቸው እንደመሰከሩት እዚህም ላይ እስካነበው ቸኮልኩ። ምን አይነት አንባቢ እንደሆኑ ወይም ለንባብ ያላቸውን ጉጉት እዚህ ላይ በአጭሩ ገልጸው ከዛ በኋላ ብመለከተው ግን ሐሳቡ ሁሉ የተዘበራረቀ ጥቅሱ ከሐሳቡ የተራራቀ ራሱን በበጎ ስም የተከናነበ በውስጡ በማስመሰል ቡትት የተተበተበ በሰውም በእግዚአብሔርም ዘንድ የተጠላ ስድብን ብቻ የተመላ ጥንታዊት ሕገ ቤተክርስቲያንን የሚነቅፍ ቅዱሳን መላእክትን ጻድቃን ሰማዕታትን የሚዘልፍ የሰው ስም የሚያጠፋ ሕገ መንግሥናን የሚያክፋፋ ሆኖ አገኘሁት። እንግዲህ ኤክስፔክቴሽን የጠበቁት ስሙ ተግሳጽና ምክር ስለሚል በጎ ነበረ። ሲመለከቱት ግን ከጫፍ እስከ ጫፍ እንደተመለከቱት ይሄ በግልጽ ይሄ ብቻ ምክርና ተግሳጽን ገልጸውታል። በቃ የዘመንፈስ መጽሐፍ። ከዚያ በኋላ መጽሐፉን ሲመለከቱ ያገኙትን ውጤት ተናገሩ። ከዛ በኋላ ምንድነው የሚሉት? ይሄንን ሲያገኙ የሰጡት ድምዳሜ በጣም ነው የሚገርመው። ተናደዱ፣ ተበሳጨው፣ ሰውየውን ነቀፍኩት እንዴ አላሉ። ለእግዚአብሔር በጎ መስዋዕት ያቀረብን እየመሰላቸው እናንተን የሚገሉበት ጊዜ ይደርሳል ያለውን ሳይገነዘበው ቀርቶ ለእግዚአብሔር በጎ ስራ የሰራው መስሎት ይሆን ብዬ በጣም ተገረሙ። በፖዚቲቭ ነው። ምናልባት በጎ ያረኩ መስሎት ይሆን የወንድሜ ግን ሳያውቁ አበላሽቷል። ቅዱሳንን መንቀፉ፣ ጻድቃንን መንቀፉ፣ ምንኩስናን ሕገ ተዋህዶን መንቀፉ በጎ ያረኩ መስሎት ይሆን ብለው በበጎ አሰቡለት። መጀመሪያ ይሄ ፖዚቲቭ አስተሳሰብ እንዳላቸው ነው የሚያሳየው። በጣም አስተሳሰባቸው ከቀና መጀመሪያ ጉዳዩን በቀና ነው የተረጎሙለት። ከዛ በኋላ ይህንን በማውጣት ማውረድ ሳለው እሱ ሐሳቡ በማናቸው ምክንያት በማታለል የሰውን ገንዘብ ለመሸለግ እንጂ የሰው ጉዳት የሚያሳዝነው ኖሮ ሆኖ ቆይቶ ማለት ነው ለመጻሕፍት ቅዱሳት ተቃራኒነቱ በሕግ የታወቀውን ሀተታ መናፍስት አውደ ነገሥት መጽሐፈ ጥንቆላ አሳትሞ በግልጽ ለሕዝብ ይሸጥ ጀመረ። ይሄ የበለጠ ለመልስ ያነሳሳ። መጀመሪያ ሰውየውን እንደው ለበጎ ብሎ ይሆን እያሉ እያወጡ እየወረዱ በጎ የሰራው መስሎት ያቀናው መስሎት ወንጌልን ያሳፈው እውነተኛ ትምህርት የሰጠው መስሎት ይሆን ብለው እያወጡ እያወረዱ ሳለ ነገር ግን ሀተታ መናፍስት አውደ ነገሥት የሚባል መጽሐፍ አሳትሞ ሲሸጥ አገኙት። ዘመንፈስ ቅዱስ አብርሃ የዚህ ጊዜ የደረሱበትን ድምዳሜ እንዲህ ይላሉ። በዚህ ጊዜ ለካስ ጌታ በወንጌል ወንፍሬሆሙ ተአምርዎሙ ያለው ይህ ነው ብዬ አታላይነቱን በእርግጥ ተረዳሁት። ምንም እንኳን የመጀመሪያው መጽሐፍ ኑፋቄ ቢሆን ሰውየውን መናፍቅ ማለት አልፈለጉም ነበረ። አታላይ ምናምን ብለው አልሰደውትም። ምናልባት እንዲህ አስቦ ይሆን ወይስ እንዲህ አስቦ ይሆን ተሳስቶ ይሆን መካራቶ ይሆን ብለው በበጎ አስበውለት ነበር። አሁን ሀተታ መናፍስትን አውደ ነገሥትን ሲያሳትም አጭበርባሪነቱን ተረዳሁ አሉ። ከዛ በኋላ በሁለቱ መጻሕፍት ምክንያት በሕዝቡ ላይ የደረሰውን ጉዳት ተመለከትኩ። በሕዝብ ከደረሱ ጉዳቶችም ጥቂቶቹን አስታውሳለሁ። እንግዲህ ከዛ በኋላ እነዚህ ሁለት መጻሕፍት ምን ጉዳት ያደርሳሉ ብለው መጀመሪያ የራሳቸውን ድምዳሜ የሚያደርሱትን ጉዳት በቁጥር አስቀመጡ። አንደኛ ከእስራኤል በቀር ቀዳሚ ሳይኖረው በዓለም ተቀዳሚ ሆኖ ብሉይ ኪዳንን በሰሎሞን ጊዜ ተቀብሎ በኢታ አምልክ ጸንቶ የሚኖረውን ኋላም ወንጌልን በፈቃዱ ተቀብሎ ሕገ እግዚአብሔርና ሕገ ጣዖትን ለይቶ የሚኖረውን የኢትዮጵያን ሕዝብ እውነተኛውንና ቀጥተኛውን የአባቶቹን ግብ አስለቅቆ ወሰን ወደሌለው መዳረሻው ወደማይታወቅ የተውሶ ባህል መርቶ ባክኖ እንዲቀር ለማድረግ መሞከሩ አንደኛው ከሃይማኖት የሚያወጣ። ሁለተኛም የጥንቆላ መጽሐፍ በመሸጡ ከእግዚአብሔር በተገኘ መንፈሳዊ ዕውቀት እግዚአብሔርን ብቻ ወደ ማወቅ የተመራውን ሕዝብ ከሰይጣን በተገኘ ዕውቀት እየተመራ እና አክዓብ እና አካዝያስ በወደቁበት ጉድጓድ እንዲወድቅ ማድረጉ ነው ይላሉ። ሁለተኛው ጉዳት ደግሞ የመጀመሪያው በተግሳጽና ምክር የሚመጣው ጉዳት፣ ሁለተኛው ደግሞ በአውደ ነገሥቱ። ሶስተኛ ወሎሙ በሙስናሆሙ አስበ አመፃ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 12 ላይ በጥፉ ትምህርታቸው አስተምረናል ብለው ዋጋ ይቀበላሉ። እንግዲህ አውደ ነገሥትን ጽፎ ዋጋ ተግሳጽና ምክር ብሎ ኑፋቄ ጽፎ ዋጋ ስለሚቀበል ሽጦ ገንዘብ ስለሚበላ ወሎሙ በሙስናሆሙ አስበ አመፃ በጥፉ ትምህርታቸው አስተምረናል ብለው ዋጋ ይቀበላሉ ብሎ ቅዱስ ጴጥሮስ እንደተናገረ
በሊ በጥፎች መጻሕፍቶቹ የሕዝቡን ገንዘብ መሸለጉ ማለት የሕዝቡን ገንዘብ መበዝበዙ ማለት ነው በሳቸው አገላለጽ። ይህንንም ስራውን ትኩር አድርጌ ስመለከተው ቅዱስ ጴጥሮስ ወተለውዋ ለፍኖተ በለዓም ወልደ ባሶር ዘአፍቀራ ለአመፃ የቀናውን መንገድ ትተው የአመፅ የግፍ ዋጋ የወደደ የባሶርን ልጅ የበለዓም መንገድ ተከተሉ ብሎ ቅዱስ ጴጥሮስ የተናገረው። ይሁዳም አሌ ሎሙ እስመ ፍኖተ ቃየል ሆሩ ወበአስበ ጌጋዩ ለበለዓም ውእዩ ወበካይዱ ለቆሬ ተሃጉሉ ወዮላቸው በቃየል መንገድ ሂደዋልና በበለዓምም የአመፅ ዋጋ በመውደድ እንደ እሳት ተቃጥለዋልና በቆሬ ክደት ጠፉ ብሎ የተናገረው ስለሱና እሱን ስለመሰሉ ሰዎች መሆኑን በእርግጥ አምናለሁ። እንዴት እያረጉ ብያኔ እየሰጡ እንደሄዱ ይህም እምነቴ በእውነት እንጂ በሐሰት አለመሆኑን ለማስረዳት ከበለዓም ታሪክ ባጭሩ ብለው በለዓም እንዴት አድርጎ እስራኤልን ለመርገም ገንዘብ ተቀብሎ ለመርገም ሲል እግዚአብሔር መልአክ ልኮ ሲከለክለው ከዛ በኋላ ከአንደበቱም በረከትን እንጂ መርገምን አላደረገለት ሲል በተንኮል እስራኤል እንዲያልቁ በለዓም ያንን ባላቅን ምን አለፈ አንተ ገንዘቡን ለኔ ስጠኝ እኔ እስራኤልን አጠፋልሃለሁ የእስራኤልን ቆነጃጅት የአሕዛብን ቆነጃጅት ጣዖት አስይዘህ ወደ እስራኤል ላካቸው እስራኤል ከአሕዛብ ሴቶች ልጆች ጋር በዝሙት ሲወድቁ ለጣዖት ሲሰግዱ እግዚአብሔር ያጠፋልሃል ብሎ እንዳስጠፋቸው በዝርዝር ይተነትናሉ። ምክንያቱም በበለዓም ያመፅ ዋጋ ስላሉ የበለዓምን ከዘረዘሩ በኋላ ድምዳሜ ላይ ይህም ሰው ለማስመሰል ያህል በአፉ እግዚአብሔርን አመልካለሁ መጽሐፍ ቅዱስን እሰብካለሁ እያለ በረቂቅ ተንኮል የሕዝቡን ገንዘብ ለመሸለግ ዳንግሌ በግ ዳልቻ ፍየል ገብስማ ዶሮ ለሰይጣን ረዱ በደሙ ተቀቡ በፈርሱ ታጠቡ የሚል የጥንቆላ መጽሐፍ አሳትሞ እየሸጠ የመጽሐፍ ጣዖት አቁሞ በክርስቶስ ደም ታጥቦ ከኃጢአት የነጻውን ሕዝብ በበጎች በፍየሎች ደምና ፈርስ እየተለወሰ ለሰይጣን እንዲገዛ ከእግዚአብሔር አድነት እንዲለይ ስላደረገው በአስበ ጌጋዩ ለበለዓም ውእዩ ወበካይዱ ለቆሬ ተሃጉሉ ተብሎ የተነገረ ለእርሱ ነው አልኩ። የበለዓምን ታሪክ የገለጹበት ዘመንፈስ ቅዱስ አብርሃ ከበለዓም ጋር እንዴት እንደተመሳሰለላቸው በሚገባ አሳዩ። ከዛ የሱን አመክንዮም አልዘነጉበትም። ምናልባት አቶ ዘመንፈስ በዚሁ በጥንቆላ መጽሐፉ ከጠንቋይነት ንጹህ ለመምሰል ጥንቆላ ሐሰት መሆኑን ሰዎች እንዲያውቁት ጻፍኩት እንጂ እኔ አልሰራውም የሚለውን ቃል እንደ እውነት አድርጎ የሚቀበለው ሰው ቢኖር ጣዖት እየጠረበ የሚሸጥ ሰው እኔ ንጹህ ነኝ ጣዖት አላመልክም ቢል ጣዖት አላመልክም ማለቱ በአጭበርባሪ አታላይ አስመሳይ መባሉን ከሚደርብለት በቀር ከመምለክ ጣዖትነት እንዳያነጻው ይልቁም ለሕዝቡ የጥፋት መሪ በመሆኑ እጽፍ ድርብ ቅጣት ያለበት መሆኑን ይገንዘብ። ምክንያቱም እኔ የጻፍኩት አውደ ነገሥት ጽፎ እየሸጠ እኔ የጻፍኩትን ሰው እንዲረዳው መጥፎ መሆኑን እንዲረዳው ነው እንጂ ያልከተለውም ብሏል። ይሄ ደግሞ እኔ ጣዖት አላመልክም ግን ጣዖት እሸጣለሁ እንደሚል ሰው ነው። እጽፍ ድርብ ነው ብለው ብያኔ ሰጠውታል። ከዛ በኋላ ያለውን ክፋት ከዘረዘሩ በኋላ ለሐተታ መናፍስት ለአውደ ነገሥት መልስ አልሰጥም። ምክንያቱም ይሄ በብሉይም በሐዲስም ስህተትነቱ የታወቀና የተረዳ ስለሆነ አውደ ነገሥትን መልስ አልሰጥበት ብለው አለፉ። ስጽፍም የጥንቆላ መጽሐፍ ስህተትነቱ በእርግጥ የታወቀ ስለሆነ ስለሱ ከመጽሐፍ ይልቅ ራሱን እብነ ማዕዘንት በተባለው በታላቁ ድንጋይ በመጽሐፍ ቅዱስ ስም ቀብሮ ሳይታወቅ የብዙ ሰዎችን እግረ ልቡና ማስመሰል በተባለ መርዝ እየነደፈ የጣለበትን ተግሳጽና ምክር የተባለ እባብን በበትረ ጽድቅ ቀጥቅጦ መጣልና ሬሳነቱን ለሕዝብ ማሳየትን መረጠ። እኔ ተግሳጽና ምክር ነው እንጂ መቀጠቅጠው ሐተታ መናፍስትን ቀድሞ ሕዝቡ ስለሚያውቀው መልስ አልሰጥበትም አሉ። ለምን ይሄንን አሉ? ራሱን በመጽሐፍ ቅዱስ ቀብሮ ነው የመጣው። ያው መናፍቃን ራሳቸውን በመጽሐፍ ቅዱስ ቀብሮ ስለሚመጡ ይህንንም የመረጡበት ምክንያት ይላሉ ኢትዮጵያ በስጋዊ አስተዳደር ዓለም ከተፈጠረ ጀምሮ ማንም አጥቷትና ደፍሯት የማታውቅ በነፃነቷና በመንግስቷ ኮርታ የምትኖር ሀገር እንደመሆኗ በመንፈሳዊም በኩል እንዲሁ ዓለም ሁሉ በአምልኮ ጣዖት ባሕር ሲዋኝ ሳለ እንደ ርዕሰ አበው እንደ አብርሃም በተፈጥሮ ቆቷ የእግዚአብሔርን ሀልወቱን አውቃ የታምልክ ባዕደ አምላከ ዘእንበሌ እና ሌሎቹንም ትእዛዛት የጠበቀች መጻሕፍተ ነቢያትን ተቀበለች። ክርስቶስም ሰው በሆነ ጊዜ ሕግ የተጻፈላቸው ትንቢት የተነገረላቸው ሱባኤ የተቆጠረላቸው አይሁድና ሕግ ያልተጻፈላቸው አሕዛብ አንድ ሆነው ወንጌልን አንቀበልም ብለው ሐዋርያትን ሲገርፏቸው፣ ሲወግሯቸው፣ ሲሰቅሏቸው የተነገረው ትንቢት የተቆጠረው ሱባኤ እንደደረሰ አውቃ በፈቃዷ መምራ ፈልጋ ነዋ ማይ መኑ ይከለአኒ ተጠምቆ እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው ብላ ያመነች የተጠመቀች
የክርስቶስ መድኃኒትነት ጠንቅቃ ያወቀች ስትሆን እንደገና ዛሬ በፍጻሜ ዘመን ተነስቶ በተለይም ለወጣቱ ኢትዮጵያዊ ወንድሜ ክርስቶስን በማመንና በእውነተኛም ጥምቀት የመንፈስ ቅዱስ ጸጋ ተቀብለህ ሁለተኛ ከመንፈስ የተወለድህና በቅዱስ መጽሐፍ ጋርም የተዋወቅ ትሆናለህ በማለት ጻፍኩልህ በማለቱ በመንፈሳዊ ትምህርት ያልበሰሉትን ቤተክርስቲያናችንን ሕግና ስርዓት መርምረው ያልተረዱትን ወጣቶች ሊያጠምድበት የዘረጋው አሽከላ መሆኑ ስለተረዳው ለወጣቶች ማስጠንቀቂያ እንዲሆን በማለት ነው። ምክንያቱም የመጽሐፉን ርዕስ ኮከ ሃይማኖት ካሉ በኋላ ወጣት ተመልከት እንዳትሳሳት ብለው ርዕሱን እንደሰጡት እግረ መንገዱን የርዕሱን ብያኔና ትርጓሜ እየሰጡን ነው። በጣም ተቆርቋሪነታቸው ለኢትዮጵያ ሐዋርያነትን ኖላዊነትን በትክክል የተረዱ የመምህርነትን ግዴታ በሚገባ የተረዱ ኢትዮጵያዊ መሆናቸውን በደንብ ስለሚያሳዩ ነው እነዚህ ነገሮች የማነባቸው። ወዲህም ደግሞ ሰው መጽሐፉን አንብቦ አግባቡ እንዲጠቀም። ከዛ ምን ይላሉ? እናንተ ወንድሞች የኢትዮጵያ ወጣቶችም በስጋዊ በኩል ለባዕድ ተገዝቶ ነፃነትን አጥቶ በዚህ ዓለም ብዙ ዘመን ከመኖር ስለ ነፃነታችሁና ስለ መንግስታችሁ ደማችሁን አፍሳችሁ ዕለቱን መሞትን እንደምትመርጡ አምናለሁ ይላሉ ጀግንነታቸውን ሲገልጹ። ስለ ነፃነታችሁና ስለ መንግስታችሁ ደማችሁን ለማፍሰስ የቆረጣችሁ መሆናችሁንም እስከዚያው ድረስ ውርደትንና ጥቃትን ጠልታችሁ አባቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ያወረሱንን መንግስታችንንና ነፃነታችንን በሰው እጅ ከማየት መሞት ይሻለናል ብላችሁ ነው እንጂ በዚህ ዓለም የሚኖሩ ሰዎች ሁሉ በግዛትም ቢኖሩ በመገዛትም ቢኖሩ በመጨረሻው ሁሉም አንድ ሞት እንዲያገናኛቸው ከዚያ በኋላ ሁሉም እንዳልነበሩ እንዲሆኑ ይልቁንም እንደ አልዓዛርና እንደ ነዌ በዚህ ዓለም በተድላ በደስታ ከኖሩ ሰዎች በመከራ በመገዛት የኖሩ ሰዎች በወዲያው ዓለም የተሻለ ኑሮ ማግኘታቸውን አጥታችሁት አይደለም ብለው የወጣቶቹን ግንዛቤ ያበረታታሉ። ከዛ በመንፈሳዊም በኩል እንደዚሁ ቅዱሳት መጻሕፍትን በማወቅና በሃይማኖት ብዙ ጊዜ ብልጫና ቅድሚያ ያላችሁ እናንተን አዲስ ቅኞች አዲስ አማኞች ላድርጋችሁ ብሎ መቃጣቱ ያንኑም ደፍሮ ሳያፍር ሳይፈራ ጽፎ በእጃችሁ መስጠቱ የውርደት ውርደት የሞት ሞት መሆኑን አሳስባችኋለሁ። ይህንንም ሳሳስባችሁ ይህ ቢጸ ሐሳዊ ለጻፈላችሁ ሁሉ አንድ ባንድ በቂ መልስ ሰጥቼ ነው እንጂ እንዲያው በከንቱ አይደለምና ይህንን የጻፍኩላችሁን መልስ በጥንቃቄ ባለመሰልቸት እንድትመለከቱልኝና ሬሳነቱን እንድትረዱት ከፍ ያለ አደራ ጥዬባችኋለሁ ይላሉ። የዘመንፈስ መጽሐፍ ሬሳና ምውት እንዲህ ጠንካራ እንደ መልአከ ብርሃን አድማሱ ጀንበሬ ያለ ሊቅ መላሽ ሲያገኝ ከእሳት ፊት መቅረብ የማይችል ፈትል መሆኑን እንድትመለከቱልኝ ነው የሚሉት። ከዛ ምን ይላሉ? ይህንንም ከፍ ያለ አደራ ስጥልባችሁ ኢትዮጵያን በኦርቶዶክሳዊ ተዋሕዶ ሃይማኖቷ በጥንታዊ ሕጓና ስርዓቷ አጽንተው ሊጠብቋት ቅባ መንግስት በተቀቡ ጊዜ ከቅዱሳን ነገስታት ከአብርሃና ከአጽብሃ ጀምሮ በኢትዮጵያ ጸንቶ የኖረውን የእስክንድርያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወሰነችውን ሕግና ስርዓት ባለማፍረስ እጠብቃለሁ ብለው የሰጡት ቃል ኪዳን እስከ ፍጻሜ የማይፈርስባቸው አስተዋዩ ጠንቃቃው መሪያችን ግርማዊ ቀዳማዊ አፄ ኃይለ ሥላሴ ለኢትዮጵያ የጎደለባትን ዘመናዊ ስልጣኔ እንድታሟሉላት በማይወሰን ልግስናቸው በየአይነቱ ተማሪ ቤት ከፍተው በሀገራችሁም ውስጥ ቢሆን ለትምህርት ወደ ውጭ ሀገር ስትላኩም ቢሆን የሀገራችሁን ሃይማኖት ጠብቁ። ሀገራችን በሃይማኖት ከጥንት ጀምራ ራሷን የቻለች ስለሆነች መዋስ አትፈልግም። የሃይማኖት ጉዳይ እንደ ቀላል ነገር የሚታይ አይደለምና አጥብቃችሁ አስቡበት እያሉ በየጊዜው የሚያስጠነቅቋችሁን ሁሉ እንዳትረሱት ከማሳሰብ ጋራ ነው። ምናልባት ይህን ጥንቃቄ የሚዘነጋ ወጣት ቢገኝ ግን ይላሉ አባት ቀፎ ሲያበጅ ልጅ ማንጉዛ ገዛ የሚባለው የአባቶቻችን ተረት እንደሚደርስበት አይጠረጠር። ማንጉዛ የንቦችን ቀፎ የሚያጠፋ ነው፣ ንቦችን የሚበላ ነው እና ቀፎ ደፊ ነው። አባት ቀፎ ሲገዛ ልጅ ደግሞ ማንጉዛ ገዛ እንደሚባለው ነው። በሉ የአባቶቻችን አምላክ ለእኔም እውነተኛውን ቀጥተኛውን መልስ ይግለጥልኝ፣ ለእናንተም ሰሚ ጆሮ አስተዋይ አእምሮ ይስጣችሁ ብለው መቅደም ሰጥተዋል። በጣም የሚገርም ሊመልሱት ያሰቡትን መጽሐፍ ሊያስተላልፉት ያሰቡትን መልእክትና የተጻፈውን መጽሐፍ ዓላማውን የሚያመጣውን ውጤት የመልሱን ሂደት ኢትዮጵያ ግን ጥንተ ታሪኳን ወጣቱን ነው እንዳለበት ግልጽ ባለ ቋንቋ የሚያስቀምጡ ከዛም በኋላ የመልስ አካሄዳቸው ግትርና እኔ ብቻ የማይሉ ጥሩ ነገር ሲጽፍ እዚህ ላይ እውነትህ ነው መንፈስ ቅዱስ አናግሮሃል ይሄን ተሳስተሃል ብለው ስተቱን በምስክር የሰውየውን ማንነት አጥብቀው ሳይነኩ ሐሳቡን ብቻ እየወቀሱ ለምን እንዲህ ትላለህ ዘመዶች ያፍሩብሃል እንደዚህ አይባልም እንዲህ እንዳንተ ያለ ሰው ሲገኝ
የባዕድ መሳቂያ የዘመድ መሳቀቂያ ይሆናል እያሉ ማለት ነው። በጣም የሚገራረሙ ቢሏቻቸውን ተጠቅመው ለፕሮቴስታንቱ ዓለም ተገቢ የሆነ ምላሽ ሰጥተው እናገኛለን። ይሄ ግሩም የሆነ እንግዲህ የቅበተ እምነት አካሄዳቸው በኮካ ሃይማኖት መጽሐፍ ሲገለጽ እንዴት አድርገው ከመቅድም ከመግቢያ ጀምሮ ከምክንያተ ጽሕፈት ከራሳቸው አድራሻ ካገኙት የመጽሐፍ ስህተትና መጽሐፉ ከሚያመጣው መጥፎ ውጤት እስከ መልሱ ባጭር በዚህ መንገድ በሚገባ አስረድተው ነው የምናገኘው። በጣም የሚገርም ተመሳሳይ የሆነ ነገር በመድሎተ አሚን ላይ እናያለን። መድሎተ አሚንን ሲጽፉ ልክ እንዲሁ እንደ ኮካ ሃይማኖት ነው። ይህንን ግን መጀመሪያ ለግርማዊ ጃንሆይ እንዳቀረቡት ያስረዳሉ። ይሄ ሰው ሆይ ብሎ ከላይ የሰው ልቡናን ጆሮ አይን ያለው አድርጎ ሰው ሆይ እዝነ ልቡና አይነ ልቡና አለ የእግዚአብሔርን ጌትነት ምስጢር የማወቅ ብርሃን በልቡና ተፈንጥቆልሃል። ሃይማኖትን በአይምሮህ የምትመዝንበት ሃይማኖት ሚዛን እነሆ ብለው በ54 ዓመተ ምህረት መታተሙን ያሳያሉ። ይሄ የላይኛው ሽፋን ነው። በውስጠኛው ሽፋን ግን ለመጽሐፉ ቋሚ ስያሜ መድሎተ አሚን የሃይማኖት ሚዛን ብለው አስቀምጠውለታል። ከዛ በኋላ የመጀመሪያው የሚደረገው አበርክቶት ነው የሚያደርጉት። ለግርማዊ ጃንሆይ ብለው አበርክቶት ያደርጋሉ። መጀመሪያ የኢትዮጵያ ቤተክርስቲያን ስለ ክርስቶስ ባህሪያት አካላዊ ተዋህዶ የምታምነው በሚል አርስት አባ አየለ የተባሉ ካቶሊካዊ መነኩሴ የኦርቶዶክስን ባህል በማኳሰስ የካቶሊክን ባህል በማሞገስ የጻፉትን መጽሐፍ ምክንያት በማድረግ በኢትዮጵያ ኦርቶዶክስና በሮማ ካቶሊክ መካከል ያለውን የመለያየት ባህል ገልጬና አብራርቼ የጻፍኩትን መድሎተ አሚን የተባለውን መጽሐፍ አበረክታለሁ ብለው ለንጉሱ ያቀርባሉ። ትንሽ መግለጫ ይሰጧታል። በ49 ዓመተ ምህረት ዘመንፈስ አብርሃ የተባለ ሰው ጻድቃን ሰማዕታትን ቅዱሳን መላእክትን እመቤታችን ነቅፎ ለጻፈው በ49 ዓመተ ምህረት ኮካ ሃይማኖት ማሳተም ይታወቃል። ሁለተኛ ይህንን ማድረጌ የእርስዎ የነጻነት ዘመን ቢያግዘኝ ነው ብለው ንጉሱን ያመሰግናሉ። እኒህ ሁለቱ መጻሕፍት የእርስዎ የግርማዊነትዎ የትክክለኛ መሪነት ፍሬዎች ናቸው ይላሉ። ከዛ በኋላ ግን ስለ ሃይማኖት ያላቸውን ግንዛቤ በጣም ሲገልጹ ሰው በተፈጥሮ ሁሉም በአካለ ሥጋ ቅርጹ አንድ ሲሆን የአንዱ ከአንዱ የማይገጥም ልዩ ልዩ ህብረ መልክ እንዳለው በመንፈሱም በኩል እንደዚሁ ለእያንዳንዱ ሰው ህዋሳቶቹን እንደ ንጉሥ ሆኖ የሚገዛና የሚያዝ የአንዱ ከአንዱ የማይገጥም ልዩ ልዩ አስተያየት ያለው ልቡና አለው ይላሉ። የሃይማኖት ልዩነትን የተረዱበት መንገድ በጣም እጅግ የበሰለ። ስለዚህ የሁሉም ሐሳቡና ምኞቱ በእግዚአብሔር ያለውን አምልኮቱን በተሻለና በተጣራ አነጋገር ገልጦ አስተምሮ ዋጋውን ለማግኘት ሲሆን በሐሳብና በአስተያየት አንዱ ከአንዱ ባለመግጠሙ የተነሳ ሁሉም በበኩሉ በሃይማኖት አገላለጥ በህግና በባህል ተለያይቶ ተበታትኖ ይታያል። እውነተኛ ምርን በማጣት እውነተኛውን ትምህርትና መጽሐፍ በማጣት ተለያይቶ ይኖራል። ግን በህጉ የሰራው እየመሰለው ነው። ሁሉም በየበኩሉ እውነተኛ ሃይማኖት የኔ ነው የያዝኩት ነው ብሎ ያንኑ ለማጽደቅ ከመጣጣር በቀር በሰላማዊ መንገድ ተጨዋውቶ ሐሳብ ለሐሳብ ካለመለዋወጡና ካለመግባባቱ የተነሳ አንዱ የሚለውን ሌላው ሳይረዳው በመፈራራትና በመኳረፍ ተለያይቶ ይኖራል ይላሉ። ለውይይት ምን ያህል ክፍት እንደሆኑና ዘሎ የሰውን እምነት ከመንቀፍ በፊት መጀመሪያ ምን እንደሚል መረዳት እንደሚገባ በሚገባ በዚህ መንገድ አሳይተዋል። ከዛ በኋላ ምን ይላሉ? ይህን ለማለት ያበቃኝ ዶክተር አባ አየለ በዚህ መጽሐፋቸው ውስጥ ይህ ሁሉ ችግርና ሐሳብ ድንግርግር የሚነሳው ባህሪና ህላዌ የሚሉት ቃላት ትርጉማቸው ያልተወሰነ በመሆኑ ነው። ከውጭ ሀገር ተተርጉመው በመጡትና በክፍላቸው ከሚገኙ መጻሕፍት ውስጥ የኢትዮጵያውያንን የሃይማኖት ባህል እውነተኛውን ሐሳብ አገኛለሁ ማለት ዘበት ነው እያሉ ጽፈዋል። ከኢትዮጵያውያን መምህራን ጋር እየተገናኙ ቢጨዋወቱ ኑሮ እንዲህ ከማለት ሳይደርሱ በተረዱት ነበር ይላል። ምክንያቱም ይሄ ችግር የተፈጠረው ኢትዮጵያውያን መምህራን ሳያናግሩና ሳይረዱ እንዲሁ በርቀት ነቀፋ መጀመራቸው ነው። አባ አየለ ይሉና በእኛም በኩል እንደዚሁ ካቶሊካውያን ከሚሉት ባህል ብዙ የማይገባን ነገር አለ። ቃል ለቃል ብንጨዋወት ወይም እንዲህ እንዳሁኑ በጽሁፍ ብንገናኝ ሲሆን እንስማማ ነበረ፣ ወይም ለመለያየታችን በቂ ማስረጃ እናገኝለት ነበረ ለማለት ነው እንጂ
ጉባኤ ኒቅያ፣ ጉባኤ ኤፌሶን፣ ጉባኤ ቁስጥንጥንያ ሌሎችን ጉባኤያት በመዘንጋት ጉባኤ ሳይቆም ክርክር ሳይደረግ ይህ ሁሉ መለያየት መጣ ለማለት አይደለም ይላሉ። ግን ተስፋቸው የተቆረጠ አይደለም። በጣም የሚገርም ነው። መልአከ ብርሃን ጀንበሬ እንግዲህ አሁን በዚህ ባለንበት ሰዓት የኢስተርን ኦርቶዶክስ የምስራቅ ኦርቶዶክስ ቤተክርስቲያናት እና የኦሪየንታል ኦርቶዶክስ ወይም እነዚህ አሃት ቤተክርስቲያናት የሚባሉት ልዩነታቸውን አጥበው ወደ አንድነት የሚያመጣቸው ብዙ መንገድ አለ እየተባለ ይመከራል። እሳቸው ከዚህ ያለፈ ነው ተስፋቸው። ከካቶሊኮችም ጋር ቢሆን ብንነጋገር ሲሆን እንስማማ ነበረ። ያም ባይሆን ልዩነታችን ምክንያታዊ ይሆን ነበረ። እንስማማ ነበር። ኦፕን ናቸው፣ ገና ዝግ አይደሉም። ምናልባት ብንነጋገር ብንመካከር እንስማማ ይሆናል የሚል ተስፋ ያላቸው ብሩህ አይምሮ ያላቸው ሊቅ ናቸው መልአከ ብርሃን ጀንበሬ። ከዛ በኋላ ይልቁንም በመላው ዓለም የተነሱ ነገስታት በየጊዜው በሃይማኖታቸው ካልመሰላችሁን በማለት በውስጣቸው የሚተዳደሩትን ሰዎች ሲያሰቃዩቸው ይኖሩ እንደነበረ ልዩ ልዩ አስተያየት ያላቸው ሰዎች ነገስታቱን ከመፍራት የተነሳ ባህላቸውንና አስተያየታቸውን በቃልም በጽሁፍም ሳይገልጡ ደብቀው ይኖሩ እንደነበረ ግልጽ ነው ይላሉ። ይሄ የቀድሞውን ዘመን ለማመልከት ነው። ግርማዊነቱ ግን ለእግዚአብሔር እንደራሴ እንደመሆነው መጠን እግዚአብሔር ኃጥእ ጻድቅ አማኒ መናፍቅ ሳይል ሁሉንም በዝናብ አብቅሎ በፀሐይ አብስሎ እንደሚመግብ ግርማዊነቱም በመንግስት ስር የሚተዳደሩ ህዝብ በትክክል መብቱ ተጠብቆ የሚኖርበትን ህገ መንግስት አቋቋሙለት። በሃይማኖትም በኩል ከአባቶቸው ከአብርሃ ወአጽብሃ ጀምሮ ሳይቋረጥ ተያይዞ የወረደው አንድ አካል አንድ ባህሪ ሁለት ልደት በተዋህዶ ከበረ የሚል ኦርቶዶክስ ሃይማኖት ጸንቶ እንዲኖር በህገ መንግስት በ20 በ23 በ126 አንቀጽ እንዲገለጹ እንደገለጹ ሌሎችም በመንግስት ጥላ ስር ተጠለው የሚኖሩ ልዩ ልዩ ባህል ያላቸው ሰዎች የህሊና ነፃነት እንዳያጡ በማሰብ በ40ኛው አንቀጽ መብታቸው ተጠብቆላቸዋል ይላሉ። ይሄ የእምነት ነፃነት በዚህ መገለጹን ምንም እንኳን መንግስታዊ ሃይማኖቱ ኦርቶዶክስ ነው ወይም ኦርቶዶክስ መንግስታዊ ሃይማኖት ነው የቤተ መንግስቱ የንጉሠ ነገሥቱ ሃይማኖት ኦርቶዶክስ ነው ቢባልም ሌሎቹ ግን ነፃነት እንዳላቸው በአንቀጽ 40 ተጠቅሷል ብለው ያው ንጉሱን ያመሰግናሉ። ይሄን ለንጉሱ ያበረከቱ ስለሆነ ስለዚህ ከመንግስቱ ሃይማኖት በአፋ ያሉ ሰዎች ስጋት ጠፍቶላቸው ፍርሃት ርቆላቸው ሰውረው የያዙትን ባህላቸውን በቃል ሊናገሩት በመጽሐፍ ሊጽፉት ቻሉ። ይሄ የእርስዎ የነፃነት ፍሬ ነው ለማለት ነው። እኛም በግልጥ ከቃላቸው ሳንረዳው በግምት እንዲህ ይላሉ አሉ እንዲህም ይላሉ አሉ እያል እናማ የነበረውን በጽፈት ተገልጾ ስላገኘነው እውነቱን እውነት ሐሰቱን ሐሰት እያል መልስ ለመስጠት ቻል። ይሄንን አመስግነውታል። የእምነት ነፃነትን ጭፍን አይደሉም። በእርግጥ ኦርቶዶክሳውያን ጥንት ጀምሮ ሌሎች ሃይማኖቶች ይጥፉ አስተምሮ አሳምኖ ማምጣት እንጂ ሌሎች በኃይል ይጥፉ የሚል አቋም ኑሯቸው አያውቅም። መልአከ ብርሃንም የአባቶቻቸው ልጅ ስለሆኑ እንዲያውም እንኳን ነፃነት አግኝተው ሲጽፉ ሲናገሩ ሰማናቸው። ከዛ በኋላ እውነቱን ሐሰት እውነቱን እውነት ሐሰቱን ስለማለት ችለናል። ይህ ነፃነት ለሁሉም መገኘቱ መልካም ነው ብለው አመስግነው ይገልጹና ደግሞ ከኛ በላይ ያሉ ሊቃውንት በበለጠ አብራርተውና አስፍተው እንደሚጽፉ ተስፋለን። ፍጹምትና ነው ሆኖ አሁን በዚያ ዘመን ከሳቸው የበለጠ ምልቅ አለ። ለመናገር ግን ራሳቸውን ምን ያህል ዝቅ አድርገው እንዳዩት በዚህ መንገድ እናያለን። ወደፊት የሚመጣው ትውልድ የግራ ቀኛችንን ጽሑፍ በመመልከት አመዛዝኖ የሚጠቅመውን መርጦ እንደሚይዝ አምናለሁ ይላል። የግራ ቀኝ እንግዲህ የመናፍቃኑን አማኞቹን የሚጽፉትን ጽሑፍ እያየ ያመዛዝናል። የኔም ብቻ እንጂ የመናፍቃኑ እንዳታነቡ ጭራሽ አላሉም እኮ ደግሞ የሚገርመው ነገር። በዚህም አኳኋን አንዱ ያጎደለውን አንዱ መልቶ አንዱ ያጠመመውን አንዱ አቅንቶ ሲገኝ በመግባባት ቤተክርስቲያን ወደ ጥንት አንድነቷ እንድትመለስ እንመኛለን። እንዴት አይነት ረጅም ተስፋ ያላቸው ሊቅ እንደነበሩ እንግዲህ ይሄ ከምስራቃዊ ከሌሎቹ ጋር አይደለም ከካቶሊክ ጋር እንኳን ምናልባት የመስማማት ተስፋ ይኖረናል ከተግባባን ቁጭ ብለን ከተነጋገርን ልዩነታችን ካጠበብን የሚል ረጅም ተስፋ ያላቸው እኔ ይሄን ልጻፍና ቀጣይ ትውልድ ይሄን እያነበበ ምናልባት አንዱ ያንዱን ጎደሎ እየሞላ ወደ አንድነት እንመጣ ይሆናል ብለው ተስፋቸውን ምኞታቸውን ጸሎታቸውን ጭምር አስቀምጠዋል። ስለዚህ በአርስቱ እኒህ መጻሕፍቶች የግርማዊነቱ ትክክለኛ መሪነት ያስገኟቸው ፍሬዎች ናቸው አልኩ ይላሉ። ከዚያ የግርማዊነቱ መልካም መሪነት ባስገኘው በዚህ አኳኋን ቤተክርስቲያን ከመግባባት ደርሳ አንድነቷን አግኝታ ሌላውን ወገን ወደ ወንጌላዊት ጉባኤ ለመሰብሰብ በቅታ ለማየት ያብቃል። ጸሎታቸው ሁሉም ወደ አንድነት እንዲመጣ ለመግባባት ከዛ በኋላ የዚህን ውጤት በአንድ የሚገርም መወድስ ይጠቀልሉታል። በጣም የሚገርም መወድስ ነው። ሪና መዓልት ህዝብ እምከመ ተሰርዓ
ሌሊት ዘስይተ ወመዓልት ዘለበው ለዘመንከ ዘቦቱ ማይረረ ሪና ጻይደው ከመበሩ ይትካፈልው ህገ መንግሥትከ አፈወርቅ ዜነው ወህገ ሪና ዘተመጠው ህወአቲሁ ከሰተ ሳይነ ፍርሃቱ ሀበ አስሐው ባይቱ እንበለ ህግ ከመ ኢይኩን ህልው በዚያ ያስተሐይጽ ህሊናሁ መድሎተ አሚን ተደለው ንባበ ዳዊት ጽድቅ ከመ ኢይኩን ህስው እመኒ ሐሳውያን ይእምጹ መዳለው ኃይለ ሥላሴ ዘለከ ኆኅተ ገነት ተረው እመኒ ሐሳውያን ይእምጹ መዳለው ይላሉ። ይሄ እንግዲህ ለሊቃውንቱ ግልጽ ነው። ለምእመናኑ ብሩ ለማድረግ የገነት በር የተከፈተልህ ኃይለ ሥላሴ ሆይ ይላሉ። የህዝብ እንግዲህ ሪና መዓልት ሪና ሌሊት ይባላል። ሪና መዓልት ማለት በመጋቢትና መስከረም ሌሊትና መዓልቱ እኩል ይሆናል። 12 ሰዓት 12 ሌሊቱ 12 ሰዓት መዓልቱ 12 ሰዓት በመጋቢትና በመስከረም ሪና መዓልት ልክ ይሄንን የህዝብ አንድነትና የመዓልትና የሌሊትን እኩልነት ከህዝብ እኩልነት ጋር አነጻጽረው ነው የሌሊትና የመዓልት የህዝብ እኩልነት ከተሰራ ዘንድ ይላሉ። የተሳሳተ ሌሊትና የመናፍቁ ነው ህዝብ እንግዲህ የገለጹት ወመዓልት ዘለበው ያስተዋለ መዓልት ለዘመንከ ዘቦቱ ማይረረ ሪና ጻይደው ከመበሩ ይትካፈለው ህገ መንግሥት ካፈው ዜነው እኩልነት አዝመራ ያፈራበት ዘመንህን በእኩልነት እንዲካፈሉት ዮሐንስ አፈወርቅ ህገ መንግሥት ተናገረ። ዮሐንስ አፈወርቅ ሪና መዓልት እና ሪና ሌሊትን የተናገረ ሊቅ ነው። ሌሊት ወመዓልት ህቡረ ይትካፈልዎ ብሎ የጠቀሰው ነው። የእሳቸው ህገ መንግሥት ደግሞ የተለያየ ሃይማኖት ያለው ሰው በእኩልነት እንዲኖር አዟል። ወህገ ሪና ዘተመጠው ይሄንን የእኩልነት ህግ የተቀበለውም ሰው አሉ ወአቲሁ ከሰተ ሳይነ ፍርሃቱ ሀበ አስሐኦ የፍርሃት ጫማውን እያወለቀ የደበቀውን ነገር የጽሑፉን በጽሑፍ የቃሉን በቃል መግለጥ ጀመረ ወይም ገለጠ። ከዛ በኋላ ግን ይላሉ ባሕቱ እንበለ ህግ ከመ ኢይኩን ህልው እንዲያው ግን እንዲህ ነፃነት ስለተሰጠው አንዱ የአንዱን ሃይማኖት እንዳያጠፋ ወይም ያለ ህግ እንዳይኖር በዚያ ያስተሐይጽ ህሊናሁ መድሎተ አሚን ተደለው በዚያ ያስተሐይጽ ልቡናው የሚያመዛዝንበት የሃይማኖት ሚዛን ተዘጋጀ። ንባበ ዳዊት ጽድቅ ከመ ኢይኩን ህስው እመኒ አማጽያን እመኒ ሐሳውያን ይእምጹ መዳለው ምናልባት ሐሰኞች ሚዛን ያጓድላሉ ወይም በሚዛን ይበድላሉ ብሎ የተናገረው ዳዊት እውነተኛ ንግግሩ እንዳይዋሽ እውነተኛ ሚዛን ተዘጋጀ። መቼ የገነት በር የተከፈተልህ ኃይለ ሥላሴ ሆይ በአንተ ዘመን ወይ የተከፈተለት ኃይለ ሥላሴ ሆይ በእርስዎ ዘመን ብለው ነፃነቱን በዚህ መንገድ ይገልጻሉ። ከዚያ በኋላ ያንን የቀደመ ልማዳቸውን ለመግለጽ ነው የሚቀጥሉት። የቀደመ ልማዳቸውን እኔ የተወለድኩበት ብለው ያችኑ በሁለት መስመር እዚህ ጋር ጎላ ያለ ስለሆነ 3 መስመር ቢሆንም የተወለድኩት በዚህ አድራሻ እዚህ ይሉና ለመጻፍ ያነሳሳኝ አባ አየለ የተባሉ ሰውዬ ቤተክርስቲያን የማትለውን እንደምትል አድርገው ጽፈው ለዶክተሬት ዲግሪ ማሟያ ወይም የዶክተርነታቸውን የልቅነት ማረጋገጫ ጽፈው አየው አሉ። ከዚያ በኋላ ይህን ለማስመሰል ብዙ ታሪክ ጽፈዋል። ኢትዮጵያ ጥንት ካቶሊክ ነበረች እና አፄ ካህናት ተስዓቱ ቅዱሳን ካቶሊክ ነበሩ እያሉ የሐሰት ታሪክ እንደገለጹ ኢትዮጵያን ቤተመንግስትና ቤተክህነትን ለማለያየት ሊቃውንቶቿን እርስ በርሳቸው ለማጣላት በብዙ ጥረዋል። ምናልባትም ይህን መጽሐፍ ለተመለከተው እውነት ይመስለው ይሆናል። ይህን መጽሐፍ አይቶ መልስ ሳይሰጡ ዝም ማለት ይላሉ። ዝም ማለት የቀደሙ አባቶቻችንን እንደማስወቀስ፣ ክብርን እንደመቀነስ፣ ሀገርን እንደመበደል፣ ራስን እንደመግደል ሆኖ ስለታየኝ ተመልካች ነገሩን ያመዛዝንበት ዘንድ ይህን መጽሐፍ ጻፍኩ። ያመዛዝንበት ዘንድ ሚዛን ነው መጽሐፉ። ያመዛዝንበት ዘንድ ይህን መጽሐፍ ጻፍኩ። ስሙንም መድሎተ አሚን ብዬ ሰየምኩት። ነገሩን ለማመዛዘን የሚረዳ ብለው የኬልቄዶን ጉባኤ ታሪክ ያስቀምጣሉ። ወደ ዋናው መልስ ይገባሉ። በዚህ መጽሐፍ ደግሞ የሚታወቁበት እርስዎ እያሉ ሰውየውን አንደኛ መነኩሴ ናቸው አባ አየለ ተክለ ሃይማኖት፣ ሁለተኛ ዶክተር ናቸው እርስዎ እያሉ እርስዎን ያህል ትልቅ ሰው እንዲህ ያለ ውሸትና ቅጥፈት ምን ያደርግልዎታል፣ እርስዎንም ያዋርድዎታል እያሉ አክብረው ሐሳባቸውን ግን በሐሳብ እየመቱ በሚገባ መልስ
ጽፈዋል። መላከ ጀንበሬ እንዴት አይነት ከዘመን ቀድመው የተነሱ ባለብሩህ አይምሮ ሊቅ እንደሆኑ በዚህ እንመለከታለን። ከዛ በኋላ ሌላኛው የዝክረ ሊቃውንትን ሲጽፉ መጀመሪያ ያው መጽሐፈ ቅኔ ስለሆነ መጽሐፈ ቅኔ ዝክረ ሊቃውንት ስለሆነ መጀመሪያ ስለ ቅኔ አመጣጥ፣ ደራሲ፣ ድርሰት፣ የቅኔ ቤቶችና 22ቱን አርዕስት በሚገባ ከመጽሐፍ ቅዱስ የቅኔን ምንጭ የቅዱስ ያሬድ ዳሪ እነዚህ በሚገባ አመጣጡን ከዘረዘሩ በኋላ ስለ ቅኔ እድገት እንዴት እንደተስፋፋ በዝርዝር ያስቀምጣሉ። ከዛ በኋላ የፊደላት ተፋልሶ ግን እየቀደም በነዘህላልነት ለምሳሌ እንደ ሃሃሃ በአንዱ ሃ ውስጥም ግዕዝና ራብዕ አለ፣ እንደ አአ እንደ ሰሰ ጸጸ ያሉ እንደ ወና ውና ው ያሉ ምን ያህል ያለ ጥንቃቄ ቅኔ እየተደረገባቸው እንደሆነ ሌሎችም እንደ ቆ የሚሉ ሆሄያትም ከነ ቆ እና ኮ ጋር እየተወራረሱ ስተት እንደተፈጠረ በሚገባ ገልጸው አስቀምጠዋል። ያንን ለማስተካከል ከፍተኛ ምኞትና ጥረት እንዳላቸው ከገለጹ በኋላ ለዚህ ለፊደሉ አካሄድ የታላቁ ሊቅ ምንም እንኳን በሃይማኖት በተዋህዶ በኩል ተጠቃሽ አይሆኑም የጸጋና የሁለት ባህሪ አማይ ስለሆኑ ማለት ነው። በግዕዝ ቋንቋና ፊደላት እጅግ የተመሰከሩት ሊቅ አለቃ ኪዳነ ወልድ ክፍሌን መጽሐፋቸውን አገኘው እሱን መስከር አድርጌ ተጠቀምኩ ለጊዜው ጊዜ ስላጣሁ ይሉና ወደፊት ግን ሊታሰብበት ነው የሚገባው ይሉና ምን ይላሉ? ብዙዎች ሰዎች ሲጠየቁም እንደዚህ ከመለያየት በቀር ይስማሙ አይመስለኝም። ሆኖም ህልም ፈርቶ መተኛት አይቀርምና የቤተክርስቲያን ባለስልጣናት ሰፋ ያለ ጉባኤ አድርገው እንዲነጋገሩበት በዚህ ጽሑፍ አሳስባለሁ ይላሉ። ፊደላቱን በተመለከተ አንድ ጉባኤ እንዲደረግ እኛ እንግዲህ ፊደላት አይደለም ለሃይማኖት ጉባኤ ማድረግ እየቸገረን ነው። እግዚአብሔር ይመስገን ዘንድሮ እንግዲህ ተሞክሯል፣ ወደፊት ይሰፋ ይሆናል። ከዛ ምን ይላሉ? የእሳቸውን ጉዳይ ሲገልጹ እኔ ግን ይህ ጉባኤ ተሰብስቦ ለዚህ ነገር ውሳኔ እስኪሰጥበት ድረስ ስራዬን አቁሜ ልጠባበቅ ብል ይህ የማዘጋጀው ዝክረ ሊቃውንት የተባለ መጽሐፍ ወደኋላ ከመጎተቱም ሌላ እኔም ቀጠሮ የማይሰጥ ቁርጠኛ ጠሪ የሚመጣብኝ መሆኑን ስለተገነዘቡ ይላሉ። ሞት ይቀድመኛል፣ ገና ሊቃውንት ሰብስቦ የወሰን ብዬ መቀመጥ አልችልም። አንደኛ ስራ ይጓተትብኛል፣ ሁለተኛ ሞት መጥቶ ያቋርጠኛል። እንደውም ይህስ ትንቢት ይመስላል። ቀጠሮ የማይሰጥ ቁርጠኛ ጠሪ የሚመጣብኝ መሆኑን ስለተገነዘብኩ የኪዳነ ወልድ ክፍሌን ግስ መሰረት አድርጌ በገባኝ መጠን ሰርቻለሁ። የኋላ ትውልድ ግን አስተካክሎ ይስራው ብለው ያስቀምጡና ከዛ በኋላ ምን ይላሉ? የዚህን መጽሐፍ የጽሑፍ ምክንያታቸውን ሲገልጹ ኢትዮጵያ እንደዛሬው ከልጆቿ ጳጳሳትን፣ ሊቃነ ጳጳሳትን፣ ፓትርያርክን ሾማ ራሷን በራሷ ማስተዳደር የማትችል በነበረችበት ዘመን ሃይማኖቷንና ሌላውን ስርዓቷን የመንግስቱንም አስተዳደር ሳይቀር ሲመሩና ሲያስተዳድሩ የቆዩ እኒህ ሊቃውንት መሆናቸው አይካድም። አብዛኛው ትውልድ ይሄን እንኳን ያስተውለው 3000 ይባል ምንም ሺህ ይባል ሊቃውንቱ ናቸው እቺን ሀገር ይዘዋት የኖሩት። እንዲህ ሊቃውንቱ በሚገባ ገልጸዋል። ነገር ግን የነዚህ ሊቃውንቶች የህይወት ታሪካቸውና ድርሰታቸው በደንብ ተዘጋጅቶ በቤተክርስቲያን ቤተ መዛግብት መቀመጥና መጠበቅ ሲገባው በዚያ ጊዜ እንደዛሬው ህይወት ታሪክን በጽሕፈት መሰብሰብ ስላልተለመደ ሳይሰበሰብ ባክኖ ቀርቷል ይላሉ። እያንዳንዱን ነገር ሲጽፉ ምክንያት አላቸው። እንደዚሁም ብድግ አድርጎ ብዕርና ወረቀት ማገናኘት አይደለም። ለሚጽፉት ነገር የተረጋገጠ ምክንያት ያላቸው ሊቅ ናቸው መላከ ጀንበሬ። የሊቃውንቱንም ቅኔ አልፈው ከደቀ መዛሙርቶቻቸው አንዳንዶቹ በቃል አጥንተው ለሰው ሲያተርፉት እንጂ በመጽሐፍ አይጽፉትም ነበር። ምናልባትም ጥቂቶች ቅኔዎች በየመጽሐፉ ዳር ተጽፈው ይገኙ ይሆናል። ቢገኙም አሁን ለምንሰጠው አስተያየት በቂ የሆኑ አይገኙም። ይልቁንም ብሉያትን ከሐዲሳት ሐዲሳትን ከሊቃውንት በማስማማት ተተርጉሞ ጥልቅ ምስጢር ተሸክሞ ከአንደበታቸው የሚፈልቀውን የመጽሐፍት ትርጓሜ ቃል በቃል እየጠየቁ ምስጢሩን እየተረዱ ያጠኑት ነበረ እንጂ በጽሕፈት አያሳርፉትም ነበረ የድሮ ሰዎች። ከዚህ ላይ ከሸዋ ክብሩ ላቴንጌታ ወልደ ሥላሴ ፍሬ ወልደ ሥላሴ፣ ከጎጃም ክቡር መላከ ፀሐይ ተገኘን ሳስታውስ ደስ ይለኛል ይላሉ። እንዲህ ሁለቱ ሊቃውንት ከላይ ከአባቶች ሲወርድ ሲዋረድ እስከ እነርሱ ደርሰው የተመለከቷቸው መጻሕፍት ሁሉ እንደነርሱ ባሉ ሰዎች የተጻፉ እንጂ ከሰማይ የወረደ መልአክ አለመሆናቸውን ተመልክተው እነርሱ ያወቁትን ጽፈው ለሚመጣው ትውልድ ማቆየት ግዴታቸው መሆኑን ተገንዝበው ልዩ ልዩ የሆኑ እንግዳ ድርሰቶችን እየደረሱ ጽፈዋል።
የሊቃውንቱንም ቅኔ ሰብስበዋል። የታላላቆቹንም ሰዎች የህይወት ታሪክ መዝግበዋል። በጣም ምን ያህል ነገሩ እንደተገነዘቡት የሚያሳየን አረፍተ ነገር እነዚህ ሁለት ሊቃውንት አሉ። ከላይ በቃል የመጡት ዕውቀቶችና መጻሕፍት ሁሉ እንደነርሱ ባሉ ሰዎች የተጻፉ እንጂ ከሰማይ በወረደ መልአክ የተጻፉ እንዳልሆነ መልአክ አይረሳም፣ አይዘነጋም። የሚዘነጋ መልአክ አይሞትም። እነሱ የሚሞት መሆናቸውን ሲያውቁ አዲስ ድርሰት ደርሰዋል። የሊቃውንቱን ታሪክም ቅኔያቸውን ሰብስበዋል አሉ። በዚህ ያመስግነዋቸዋል። ከዚያውም ዘንድ ክቡር ብላቴ ጌታ ኅሩይ ወልደ ሥላሴ ስለጠጋቸው ከዚያውም ዘንድ ክቡር ብላቴን ጌታ ኅሩይ ወልደ ሥላሴ ጊዜ ስለገጠማቸው ዘመን ስለረዳቸው ሁሉም ነገር ስለተመቻችላቸው ጓጽባህ የተባለ ማተሚያ ቤት አቋቁመው ያዘጋጇቸው መጻሕፍት ሁሉ ለማሳተም በመቻላቸው በስራቸው ብዙ ሰው ጠቅመውበታል። ለተከታያቸው ትውልድም አብነት ሆነውበታል። ምክንያቱም መጽሐፈ ቅኔ ዘቀደምት ወዘደሃርት ሊቃውንቲሃ ወማእምራንያ ለኢትዮጵያ ብለው በ1901 ዓመተ ምህረት አሳትመዋል ብላቴ ጌታ ኅሩይ ወልደ ሥላሴ። ያንን ነው በዚህ መንገድ የገለጹት። በጣም አዝነው ደግሞ የገለጹት የመልአከ ፀሐይን ነው። ክቡር መልአከ ፀሐይ የተገኘ ግን ጊዜ ሳይገጥማቸው ዘመን ሳይረዳቸው በመቅረቱ በብዙ ድካም ያዘጋጇቸው መጻሕፍት ሁሉ ሊያሳትሟቸው አልቻሉም። በጊዜ ሞታቸውም ወራሾቻቸው ሴቶች በመሆናቸው ሰብሳቢ በማጣት ከዚህ ደረሱ ሳይባሉ ባክነው ቀርተዋል። እኛም እነርሱን አብነት አድርገን የሊቃውንቱን ቅኔ ከያለበት ሰብስበን በየቤቱ ስንመዘግብ ቅኔውን ከነባለቤቱ ስናገኘው ደስ እያለን የባለቅኔውን የህይወት ታሪክ እየጨመርን ጽፈነዋል። ባለቤቱን ስናጣው ግን የባለቅኔውን የህይወት ታሪክ ባለመግለጻችን እያዘን ቅኔውን ብቻ መጽሐፍ አልፈነዋል። ከዚህም እስከዚህ መቅድም ነው ብለው ከዚያ በኋላ ቅኔያቸውን ይቀጥላል። ለቅበተ እምነቱም፣ ለቋንቋው፣ ለቅኔው፣ ለፊደሉ፣ ለህዝብ ታሪኩ፣ ለስርዓተ መንግስቱ፣ ለህዝቡ ያላቸውን ተቆርቋሪነት አሁን ባየናቸው በሶስቱ መጻሕፍት መቅድሞቻቸው በሚገባ ገልጸው ያለፉ እጅግ የሚገርሙ ሊቅ ናቸው መልአከ ብርሃን አድማሱ ጀንበሬ እና ልጃቸው ምርካ ክርስቶስ የእሳቸውን ጠባይ ሲገልጹ አባቴ ትዕግስተኛ ናቸው፣ ቁጣ የሚባል አያውቁም፣ ቤታችን የነፃነት ነው፣ በሰላም ነው ያደግነው። እናታችን ነፍሰ ጡር በምትሆን ጊዜ የእናታችን እግር ሲያጥቡ እናያቸው ነበር። የባልና ሚስትን ፍቅር ከእሳቸው በሚገባ ተምረናል። ቀለም ስንገድፍ አልንማር ስንል ስንሰንፍ እንጂ ከዚያ ውጭ በማንኛውም ሰው ሲቆጡ አይተናቸው አናውቅም ብለው ጠባያቸውን ገልጸዋል። ከዚያ ባለፈ ደግሞ በቢቸና ሲያስተዳድሩ እንደ ሀገረ ገዥ ነበሩ። ህዝቡ ሁሉ ጌቶች እያለ ይጠራቸው ነበር። እኛም በዚያ ልማድ ጌቶች እንላቸው ነበር። ከቤታቸው አጠገብ ችሎት ሲያስችሉ እስከ 30 እስከ 40 ሰው ይውላል። ማጉላላት አይወዱም፣ ፍትሎ ይሰጣሉ። ችሎቱ ሲያልቅ ያ ሁሉ ሰው ቤት ገብቶ በልቶ ጠጥቶ ይሄድ ነበር። እንደዛሬ የሚቸግር ነገር አልነበረም ይላሉ። 40-50 ሰው ለፍርድ የመጣውን ሰው እንኳን መማለጃ ጉቦ ሊቀበሉ ከቤታቸው አስገብተው አብልተው አጠጥተው መግበው የሚልኩ የሚገርሙ ሰው እንደሆኑ ልጃቸው ምርካ ክርስቶስ ይናገራሉ። ስለሳቸው አነሳስም ከሞት ስላስነሷቸው ሲገልጹ በጣም ነው የሚገርመው። ምርካ ክርስቶስ የሚለው ስማቸው አንዱ በዚህ ነው ብለናል ባለፈው። ሌላኛው ያው ጣሊያን ገብቶ እዛ አካባቢ ምርኮኛ ናችሁና እጃችሁን ስጡ ሲል እሳቸው እኔ የክርስቶስ ምርኮኛ ነኝ ብለው ተናግረው ወደ ዘረዘር ማርያም ሄዱ። ያን ጊዜ ምርካ ክርስቶስ እዚያ ስለተወለዱ እኔ የክርስቶስ ምርኮኛ ነኝ ብለው ስለተናገሩ የክርስቶስ ምርኮኛ ብለው ስም አወጡ የሚል ታሪክ አለ። ከሞትም የተነሱበት መንገድ ሲገልጹ እንግዲህ ከቀድሞ አባቶች የተገኘው ታሪክ እንደሚገልጸው የባለቤታቸው አባት አሉ፣ ባለቤታቸው አሉ እና ከልጃቸው ሬሳ ቀርበው የማቴዎስ ወንጌል ምዕራፍ 8 ያለውን አውጥተው አዘዝ በቃልከ የሐዩ ወልዴ፣ ቀድሞ በአብርሃም በይስሐቅ ያመኑትን አድርገህላቸው እኔም አምናለሁ፣ እንደነሱ አምናለሁ፣ የነዚያ አድርግልኝ እያሉ አዘዝ በቃልከ የሐዩ ወልዴ ልጅን አድርግልኝ ሲሉ አይምሯቸው ተነስቶ ነው ባለቤታቸው ያዙልኝ፣ እባካችሁ ያዙልኝ፣ ከሬሳው ላይ እየወደቁ ነው ያዟቸው እያሉ አይምሯቸው ተነስቷቸው መስሏቸው ይገለግላሉ። የባለቤታቸው አባት ደግሞ ምን ሆነ ነው እግዚአብሔርን የምታስቸግረው? የወደደውን አያደርግም ብለህ ነው? ተው እንጂ ተው ብለው ሲገስጿቸው በዘመነ ብሉይም በዘመነ አዲስም ለወዳጆቹ ለአማኞቹ አድርጎላቸው ለእኔም ያድርግልኝ
እኔም ሃይማኖቴ እንደነሱ ነው አምናለሁ አሉ። ወዲያው ልጃቸው ተነስቶላቸዋልና እንዲህ ያሉ ጽና እምነት ያላቸው ሊቅ እንደነበሩ በሚገባ ያው ተገልጾ እናገኘዋለን። በአጠቃላይ አገልግሎታቸውን ስናየው እጅግ በጣም የተመሰገኑ ባለቅኔ፣ መተርጉም፣ የዜማ ሊቅ፣ ደራሲ፣ አቃቤ እምነት፣ የሕግ ባለሙያ፣ እጅግ በጣም ሲበዛ ጸሎተኛ፣ ዳዊት፣ ውዳሴ ማርያም፣ ወንጌል ዮሐንስ ሳያደርሱ የማይውሉ ከዚያ ባለፈ ደግሞ እድሜ ልካቸውን ብራና እየጻፉ እየሸጡ በእጃቸው የሚሰሩ ሁልጊዜ ለሰው ሁሉ ጌታዬ ለፍቼ ደክሜ በተግባር በእጄ ሰርቼ እንድበላ ያደረገኝ አምላኬ የተመሰገነ ይሁን ብለው የሚኖሩ እጅግ የሚገርሙ ሊቅ ናቸው። ቅኔዎቻቸው በጣም የሚገራርሙ ናቸው። ከቅኔዎቻቸው አንድ ሁለቱን ለመጥቀስ ወንድማቸው እሸቱ ጀንበሬ የሚባለው ዘር ሳይተካ በሞተባቸው ጊዜ ሞትን እንዲህ ብለው ገስጸውታል። ኦ ህልፈት ፍኖ ጸላኢ ነከይሲ ሰዊተ ወሬዛ በቁ ኢትሲ ሱመ ዜና የትኩን ወይይጽ ላይ ከብእሲ። እንደው ዜና ታሪክህ የተበላሸ እንዳይሆን ስምህም እንዳይጠፋ ወጣት እሸቱን በእሸትነቱ አትቅጨው አሉት። እሸቱ የተባለ ወንድሜን ለምን ወሰድከው ብለው እንዲህ አድርገው ገስጸውታል ማለት ነው። በሌላ ጊዜ የጎንደር ሊቃውንት በ1953 ዓ.ም ካቶሊኮች ትምህርት ቤት ሰርተው የጎንደር ሊቃውንትን ኑ መርቁልን ከድግሳችን ተገኙ ብለው ጠሯቸው። እሳቸው ደግሞ እንዳይገኙ ይፈልጉ ነበር። የጎንደር ሊቃውንትም አይ ምንም ቢሆን ከመናፍቃን ድግስ አንገኝ ብለው ክምክም ብለው ቀሩ። ያን ጊዜ የምስጋና ቅኔ ላኮላቸው። እንትኮ በለሰ እመበላይክሙ ወተጋባይክሙ ደርጋ ባለው ገደላ አንስርተ ዲዮስቆሮስ ሊቅ ሊቃውንተ ጎንደር ገሊላ እሞትክሙ ሞተ ዘኢዩኤ ወእምየብሰት እስከ ሰራዊሃ ዜናክሙ ሰግላ በሊአ ክለባይ ደስመ ውእቱ ዘበረሰ ነቢይ አብቆለ አፍአ መሳህቅ አሜከላ ማዕዳሂ እንዘንውር በተፋጽል መሃላ በዓል ተበለስ ፎኑም መጸውዕ አተክሙ ለበዓላ ይገብሩኑ በዓለ ህቡረ በዓል ሐሴት ወተድላ ደዋርህ ምስለ አንቄ ወገግም ምስለ ተኩላ ብለው ተገንታችሁ ቢሆን እንደ ጸከንቱ ወይም ዜናችሁ እስከ ዘላለሙ ተነቅላ በወደቀች ነበረ። ይገብሩኑ በዓለ ህቡረ በዓል ሐሴት ወተድላ ደዋርህ ምስለ አንቄ ወገግም ምስለ ተኩላ። ዶሮ ከጭልፊት በግ ከተኩላ ጋር በአንድነት የተድላ የደስታ በዓል ያደርጋሉን? የጎንደር ሊቃውንት የዲዮስቆሮስ ንስሮች ብለው የምስጋና ቅኔ እንዲህ ተቆርቋሪ የሆኑ የሚገራርሙ የነገር ሃይማኖት ቅኔዎቻቸው እንግዲህ በዚህ መጽሐፍ በእኔ ግምት ከ50% በላይ የሚሆኑ የእርሳቸው ቅኔዎች ናቸውና ይህን ይመስላሉ። ታላቁ ሊቅ ኢትዮጵያ ታላቅ ሰው መልአከ ብርሃን አባ ጀንበሬ አሁን ያለ ግብዣ አንደኛ በተለይ አሁን ላለው የታድሶ መናፍቃን ለፕሮቴስታንቱ ትልቅ መልስ የሚሆነውን ኮካ ሃይማኖትን በሰል ላለ ነገረ ክርስቶሳዊ ዕውቀት ደግሞ ሰው ሆይ የሚለውን ወይም መድሎተ አሚንን እንድናነብላቸው ከዚያ ባለፈ ደግሞ በ2011 ዓ.ም በዝጎራ መጻሕፍት አስተባባሪነት ትልልቆቹ ወንድሞቻችን መምህር በአማን ነጸረ፣ መምህር ሳሙኤል ፍቃዱና መምህር ያረጋል አበጋዝ ሕይወታቸውን ድርሰቶቻቸውን በሙሉ የሚዘክር ሕይወቱ ወሐተታ መጻሕፍቲሁ ብለው ያዘጋጃቸውን ብናነብ እንጠቀማለን። የኔም የዚህ መቀስቀሻ የሊቃውንቱን ታሪክ አሁን ያለው ትውልድ አንብቦ ወደ መሰረቱ እንዲመለስ ማድረግ ስለሆነ እግዚአብሔር አምላካችን አግዞን የነ መልአከ ብርሃን አባ ጀንበሬ በረከት አድሮብን ወደ ቀደመ መሰረታችን እንድንመለስ አምላካችን ይርዳን። ይቆየን።